አምጥቶ ነበረና ዳኒ ደግሞ ፍቅረኛውን በጣም ነው የሚወደው። ቲናን አያፈቅራትም ለገንዘብ ብሎ ብቻ ነበረ እየቀረባት። እሷ ደግሞ ታፈቅረዋለች። በጣም ስለምታፈቅረው ነበር በገዛ ቤቷ ወይም ደግሞ በኋላ ቤት ውስጥ አምጥታ ወንድሜ ነው ብላ ያስተዋወቀቻቸው ማለት ነው። እና እስከዛሬ በሱ አልጋ ላይ ብዙ ነገር ስታረግ የነበረው ስለምታፈቅረው እና ከሱ ጋር መኖር ስለምትፈልግ ነበር። ዳኒ ግን ለገንዘብ ብቻ ብሎ ነበር ቤት ድረስ የመጣው ራሱን አዋርዶ ባለትዳር ቤት ውስጥ ገብቶ ወንድሟ ነኝ ብሎ ከሷ ጋር ሸሼ ገዳሚ ሲል የነበረው። አሁን ደግሞ ኤደን እንግዲህ ፍቅረኛው መታ አቤልና የአቤልን አባት ተዋውቃለች ማለት ነው። ከዛ በኋላ እንግዲህ የአቤል አባባ ካወቃት በኋላ ግዴታ እሰውን መበቀል አለብክ ብሎ ስለነበረ ከዚህ በፊት ለአቤል ደግሞ እሷን ልፍታት፣ እኔ ሌላ ነገር አልፈልግም፣ ከህይወቴ ላስወጣት፣ ባዶ እጇን ላባረራት ብሎ ነበር የተናገረው። አባባ ግን አይሆንም፣ እሱ ሚስትን ቀምተዋል፣ አንተ ደግሞ የሚወዳትና የሚያፈቅራት ውጮኛውን መቀማት አለብህ ብሎ ሲነጋገሩ ነበረ። አቤል ደግሞ ከአባባ ቃል አይወጣም እሺ ብሎ ነበር እና ቤት ድረስ እንግዲህ በተደጋጋሚ ስጠሯት ነበር ኤደንን ማለት ነው። ኤደን ደግሞ ምንም የምታውቀው ታሪክ የለም። ስለዚህ እሷን ማግባት አለብህ ወይም ደግሞ ከእሷ ጋር መሆን አለብህ ብሎታል አባባ ለአቤል። አቤል ግን ምንም ማድረግ አይችልም፣ ተስማምተዋል። ዳኒ ደግሞ በጣም ፈርቷል። ኤደንን በጣም ይወዳታል፣ በጣም ያፈቅራታል። ለእሷ ብዙ ነገር ራሱን አዋርዶ ብዙ ነገር አድርገዋል። ለብዙ ዓመታት እንግዲህ እንጋባ ብላ ስጨቀጭቀው እሱ ማግኘት ያለብን ነገር ወይም ደግሞ መጀመሪያ ቤት ሊኖረን ይገባል፣ ብር ሊኖረን ይገባል ብሎ ነበር እስከዛሬ ያቆያት። እኔ ደግሞ ከአንተ ምንም አልፈልግም፣ ከአንተ ጋር ነው መሆን የምፈልገው ብላ በተደጋጋሚ ነግረው ነበር። እሱ ግን ከቲና ብሩ ሳይወስድ የቤቱን ንብረት ሳይካፈል እሷን ማግባት አይፈልግም። እንደዛም ሆኖ ኤደን አሁን በጣም ተስፋ እየቆረጠች ነው በሱ። ቤት ድረስ ስትመጣ እንግዲህ ኤደን በጣም ጥሩ ልጅ ናት። አባባ ደግሞ ሲመክሩት ነበረ ትልቁን ነገር አገኛለሁ ብለ ትንሹን ነገር አገኛለሁ ብለ ትልቁ ነገር እንዳታጣ። ኤደን በጣም ጥሩ ልጅና ስነስርዓት ያላት ልጅ ናት። ስለዚህ ቶሎ ሁሉን ነገር ትተ ብታገባ ይሻልሃል። ልጅቷ አንዴ ከራቀች መልሳ አታገኛትም ብሎ እየመከረው ነበረ። ዳኒም ደግሞ በጣም ሰግቷል። በተለይ ደግሞ ትሁት የምትናገራቸው ቃላቶች ማለት ነው ብዙ ነገር እየተነገረችው ነው። የዚህ ቤት ንብረት እፈልጋለሁ ብለክ ኤደን እንዳታጣት ጥንቃቄ ብታረጉ ነው የሚሻልክ። ኤደን ይሄን ነገር ካወቀች መቼም ሰው አታረገም። ስለዚህ እሱን ደግሞ ማውቋ ስለማይቀር አንድ ቀን ታውቃለች። እሷን ከዚህ ብታርቃትና ብታገባት ይሻላል፣ ከቲና ጋር ያለውን ነገር ብታቋርጥ ይሻላል ብላ ትሁት በተደጋጋሚ ስትነግረው ነበረ። እንደዛ ሆኖ እንግዲህ እኔ እዛ ቤት እንድትሄድ አይፈልግም። ዳኒ በጣም ፈርተዋል፣ አቤል እንዳይቀማው ማለት ነው። ሰው ያው የራሱ ስራ ስለሚያውቅ እኮ ሌባ እናት ልጇን አታምንም አይደለም የሚባለው። እሱም አቤልን እያመነው አይደለም፣ ሚስትን ይቀማኛል ብሎ በጣም ፈርተዋል ማለት ነው ቤተሰብ